ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓመተ ምህረት ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። ዓለም አቀፉ ማህበረሰብ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ በቀጠናው እየከፈተው ባለው ጦርነት ሊያደርሰው የሚችል መዘዝ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 2018 ዓመተ ምህረት መቀለ። ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይደሩና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየውን ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያ ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነ በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ የትግራይ ብሔራውያን ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሃዊ ትግል እምቢ ለብሔራዊ ጥፋት ብላችሁ ዛሬም እንደ ትናንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችንን እያቀረብን የተጀመረውን ዳግማዊ ወራርና ጄኖሳይድ የሚመለከቱ ለውጦች በሚመለከታቸው አካላት በየጊዜው አስፈላጊውን ማብራሪያና መግለጫ የሚሰጥ መሆኑን እናሳውቃለን። በዚህ አጋጣሚ ህዝባችን አስፈላጊ ጥንቃቄዎች እንድታደርግ እናሳስባለን። ዓለም አቀፉ ማህበረሰብ ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ በቀጠናው እየከፈተው ባለው ጦርነት ሊያደርሰው የሚችል መዘዝ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 2018 ዓ.ም መቀለ